እሺ እኔ አስቀይምሃለሁ በቃ ልጅ የተንከባከበ ልጅ እንዴት መጣለው እህት እኮ ናት እህትህ ናት ግን አንተ አዲስ ህይወት መጀመር አለብህ እያስረገስክ ከመሄድ የለብህም የዛኛው ልጅ ዕጣ ፈንታ ይችኛውም ትኑረው ቀደሙኒ ካለ ፖሊስ እከተሻለሁ ብቻ እንዲያርግ እባክሽ እንዳይልም ይኸውልህ አባቴ እኮ ይቅርታ መጠየቅ አይተህ አንቺ ቀልድ አድርገሽ ዋሳ አንተ አላበዛኸውም እና አልተረዳህም አይገባህም ይሄ አይሰራም እንዴ ሰሞኛለህ አንተ እንዳልመታ አንቺ እንዴ አባ ምንድነው ልንገራቸው አላረገዝኩም አርግቻለሁ እንድል ያረጋሽ አባትሽ ነው የሁሉ ነገር የለፈውት ሰላም ውድ ዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ ዛሬ መጣሁት በጣም ቸኩዬ ነው። ምክንያቱም ባለፈው የተፈጠረው ነገር አይታችኋል። እንግዲህ ሁሉም ነገር አባያችኋለች መታ ያቡ እንዲህ ነው ያሰብኩኝ ቀድሞ በምክንያት እንደዚህ ሊሆን እንደቻለ እንደዚህ እንደርስ እንደቻለን አላውቅም። በፍጥነት ልታረግዝም እንደቻለችም ሊገባኝ አልቻለም ቤተሰቦች እና በጣም ግራ ተጋብቻለሁ። ብቻ እስቲ አሁን ቤቷ ሂጂ ነበር ሳምሪ ቤት ማለት ነውና ሲሄድ ወጥተዋል አሉኝ። ከዚህ በኋላ ማለት አይመጡ ከአባቷ ጋር ወጥተዋል ማለት ሻንጣ ምናምን እንዲያዙ የተነገረኝ ማለት ነው። ከዚህ በኋላ የሚመለሱ ነገር አይመስልም እንደተነገረኝ ከሆነ በጣም ግራ ተጋብቻለሁ። ፈለኳቸው አጥቶታ ያለኝ አማራጭ ከቤታቸው መውጣት ነው ገና ማለት ነው። ስለዚህ ይሄን መንገድ ይዤ የወጡት ስለዚህ እደርስባቸው ብዬ አስባለሁ። ማለት ታክሲ የሚያስልበት ቦታ አንድ ቦታ ብቻ ነው። ታክሲ ይዘው እንግዲህ ወደ አትቤት ተራ ሄዱ። ከአትቤት ተራ በኋላ ነው አትቤት ተራ ለመድረስ ሁለት ታክሲ ከዚህ በኋላ ያስፈልጋቸዋል። ስለዚህ ግን እዚህ የሚይዙበት ቦታ ታክሲ ነው ብዬ አስባለሁ። እዛ ጋር እናገኛቸዋለን ብዬ አስባለሁ። ግራ በጣም ስለገባኝ ነው ካሚዮን ያበሩት ቤተሰቦቼ። እስኪ አብራችሁኝ ሙኙና እዛ ጋር እነሱ ናቸው። ሳምሪ ቤተሰቦች ታበኝ ሳምሪ የትኛሽን አንተ ንቀራ የትኛሽን ሳምሪ ምንድነው ተስፋ ቆርጠሽ ሳምሪ በኔ ባላውሪኝ ምን ሆነሽ ነው ተስፋ ቆርጠሽ በኔ ሌላ ሰው መስሎኝ ነው ራሱ የበተበለኝ ምንታን አልፈልግም ምን አንተ ሳምሪ ምን የተፈጠረው ትጅን በቃ ምንድነው ቦርሳው ምን ቀረኝ ልብዬ ነው ምስል ቦርሳው ምንድነው ምን ቀረኝ ብዬ እቀመጣለሁ ምንድነው እየረክሻለሽ ቆይ አዳምጪ ምንድነው ታምሪ ባንዴ ሁሉ ነገር አምነሽ ነው በቃ አምነሽ ነው ያየሁትን እኮ ነው ያመንኩት እሺ ይሁን እሺ እመኝ ችግር ተኝተሃል አርግዛለሃለች እሺ ይሁን ችግር የለም እሱ አይደለም እኮ ታምሪ ባንዴ ተስፋ መቆጮ ባንዴ እንደዚህ እኔ ባንዴ ተስፋ እንዳልቆርጥ ካሳምረታ ታዲያ በእናትህ ባንዴና አትበለኝ ፈልቅ ታረግልክ ነበር ስትፈልግ ምን ያልተፈጠረ ፈልጊው እሺ ታምሪ እኔ እሺ እኮ አልበልም ያልኩት ሁሉ ነገር ያረጋው አባትሽ ነው ታውቂያለሽ አይደል በዳይ ሰጥቶኝ ነው ያረኩት ገብቶኛል አሁን አባት ያደረገው ገብቶኛል ግን ችግሩ በቃ አርግዛለሁ እኔ ምን አረኩ ተሽኝ አባትሽ ምርጫው ነው ገብቶኛል ታምሪ ሁሉ ነገር ይስተካከል ምን ልጅቷን ተዋት ይቅርበኝ አትፍጪ ኮንም ይቅርበኝ ሄድበት አታስጨንቃት እሺ እባክህ እኔ ታምሪ እኔ እንድናገረው ነው አንተ ልጅ እንድናገረው ነው ችግር መፍጠር ነው እንደምትፈልገው እንድናገረው ነው ቆይ እባክህ እሺ ልጅቷን ተዋት ስለ ጉልበት ምን ትይዳለህ ምን እንደምትለኝ ለምን ዲዮቲም ያባሻው እንደዚህ ከይ ምን ነው እንዴ ለምን ተባሽ ለምን ምን አርገው ታባሻው ምን አይተሃለች እኮ ከዚህ በላይ ምን ታርግ ልጅቷ ህይወቷን ታበላሽው ነው እኔ ሁላ ምን ታይናውጣ ነው እባክህ አንተ እሺ ተነሳ በቃ ተነሳ ምንድነው ቆይ ያገሩ ሴቶች ልጨርሳቸው ነው ይቅርበኝ ሁሉም ነገር ያደረገው አባትሽ ነው እኔ አይደለም ልጅቷ እንድታረግዝ ያደረጋትም አባትዬው እኔ አይደለም ሳምሪ ኦን ብሎ መድኃኒት ሰጥቶኝ ነው ታውቂያለሽ አላስረገዛትም እኮ ዞሮ አንተ ደግሞ መድኃኒት ስለተሰጠክ ብቻ አይደለም አንተ ራስሽ ቅርበኝ ከኔ ጋር ለመለያየት ሰበብ ስለፈለክ ነው ይቅርበኝ እኮ አልኩኝ ሳምሪ እኔ ይቅርበኝ ታዲያ እኔ ችግር የለም መጣሽ ትይኝለት አንቺ ለስቲ ቆይ እኔ አስቀይምሃለሁ በቃ ሌላ ችግር ውስጥ እንዳልገባ እሺ ሌላ ስርዓት ውስጥ
ሌላ ችግር ተስተግባት ምን ተስኖት ይኸውልህ በቃ ሞከርን አይደል እኔም ሞከርኩኝ አንተም ሞከርክ በቃ አልሆነም ስለዚህ አሁን አንተም አዲስ ህይወት መጀመር አለብህ አልሞከርንም አሁን እኮ ጫፍ ደርሰናል በቃ ቀለበት ላግሽ ነበርኩ ትናንትና ነበርኩ አሁን ልጅ አለ ሁለተኛ ልጅ ነው የመጣው አባ ሁለተኛ ልጅ ነው ይሄ ልጅ የሚሆን ምን ላድርግ ከዚህ በላይ አንተ ደርዘህ ልጅ ትወልዳለህ እና እኔ ሌላ ትዳር አልመስረት ሳምሪ ተይ ሳምሪ ስለልጅ አይደለም ማለት አንተ በከፋ ሌላ ሴት ጋር ነው የምትሄደው በከፋ ቁጥር በተጣላን ቁጥር እኔ ምናልባት ሌላው እንደጋ ሄጄ ህመሙ ምን እንደሆነ ስላላስረዳው እስኪ ነኝ ልጅ እኔ በቃ ምን ተስኖት በቃ ሌላ ችግር ውስጥ እራት እናቴ ልጅ አካባቢ ፖሊስ ራሱ ቢያይክ ሌላ ነገር ነው የሚመስለው ቦርሳሽን አውልቂ አባዬ ተስተኸኝ እኔንም ብትሄደው ምንድነው ሻውን ያወራዩ ምንድነው አድርገኝ የሱ ጥፋት እኮ ነው ይኸውልህ ነገር የሱ ጥፋት እኮ ነው አይመለከተውም አባ ምንድነው አንተ አታምቀኝ ምንድነው አንተ ምክንያት ንገረኝ እኔ ከአቅሜ በላይ ሆነ ምክንያት ንገረኝሽ ምንድነው ሐሳብ ካለ እኔ ከአቅሜ በላይ ምንድነው ከአቅሜ በላይ ምንድነው ይሆነው ስንት ነገር ቻለች እኮ በብረት ብዙ ነገር አይታለች አንተ ላይ ለምን መጣኝ ለምን መጣለኝ እኔ መች ጠላሁ ለምን ከሷ ጋር እንድንለያይ ያደረከኝ ለምንድነው አንተ እኔ አለያይቼ አላውቅም ታዲያ እኔ አንተም እሷም ህይወታችሁ እንዳይበላሽ ብዙ የመከርኳችሁ ነው ያለው አንተ ጋር በጣም ብዙ ማለት ለምን ማለት እኔ እንዳንተ ሰው ጠልቶኝ አያውቅም እንዴት ምን አርጊ እኔ አልጠላህም አንተ ልጅ የተንከባከበ ልጅ እንዴት መጣለው እህትህ እኮ ናት አንተ እህትህ ናት ወይ ቤተኛው አንቺ ተበርማችን ታምኛለሽ አማርኛ ነው እኮ አይደል የምናወራው እንዴ እሱ እኮ ስላላመንኩኝ እኮ ልታገባኝ ታምኛለሽ አላመንኩም እሱን ግን አንተ አዲስ ህይወት መጀመር አለብህ እያስረገስክ እኮ ተመሄድ የለብህ የዛኛው ልጅ ዕጣ ፈንታ ይችኛውም ትኑርሽ ታምሪ ስሚኝ ቆይ አሁን ስሚኝ አዳምጪኝ አባትሽ አሁን ከዚህ ልጅ ሄዶ ለሌላ ሰው የሚድርሽ ለማይሆን ሰው ማለት ነው አንቺ ለማይንከባከብሽ ለሚጠላሽ እኔ እኮ ለማግባት አይደል እንዴ አንቺ እንደፈለግሽ እንደምትሆኚው እዛን እንደፈለግሽ አትሆኚ ተቀመጥ አንተ ስኳርክ ይነሳብሃል ተቀመጥ ደም ግፊት አለ እስቲ ዞር በልልኝ እሺ ታምሪ አዳምጪ አባ ተቀመጥ እኛ እንሄዳለን እሱ ምንም አያመጣም በቃ ታምሪ እኔ አንቺን በጣም ነው የምወድሽ በጣም ነው የማፈቅርሽ አንቺ በጣም ብዙ መስዋዕትነት በጣም ብዙ ዋጋ ከፍያለሁ ይሄን ደግሞ አንቺ በደንብ ታውቂያለሽ ታምሪ አሁን በቀላሉ ዛሬ ተነስተሽ ከመሬት ተነስተሽ ሊድ ማለትም አትችይም እንዴ እኮ ዛሬ ተነስቼ ሊድ አላልኩም ታዲያ አትነግሪኝም ቢያት ሊድ ነው አትነግሪኝም ምን ጥቅም እኔ ሄድኩም ኖርኩም ቀረሁም ሂጂ ስትለኝ አልነበርም እንዴ እሺ በቃ ያን ጊዜ ማሳም በጣም ብዙ ነገር ተባብለናል ሳምሪ አንቺም ብዙ ነገር በሽኛል እኔም ብዙ ነገር ብይሻለሁ በጣም ብዙ ነገር ተባብለን አልፈናል አሁን ግን ሳምሪ እንዴት ነው አንቺ የምትወጂው በዚህ ልክ የምታፈቀኝ አንቺ በሰላም መኖር ትችያለሽ ወይ እዚህ ልጅ እኔ ራስሽ መኖር ትችያለሽ ሳምሪ አባትሽ ስለማይወደኝ ነው በቃ አለቀ ዘመር ስለሆነ አይደለም ግልጽ ነው ቆይ አንተ ከሌላ ሴት ጋር ሆነ ሌላ ሴት አስረግዘ በዚህ አይነት ሁኔታ ሆነ እንዴት ነው ካንተ ጋር አብራም ትኖረው እውትሽን ቀይው ደሞ እህትህ ናት አንተ እሱን ታይ አባትሽን ታይ ምን ተስኖት እንዳዳምጠኝ ሌላ ህይወት መጀመር አለብህ ልጅ ሊኖርክ እኔ አንቺ አልጀምርም ሳምሪ አንቺ ህይወት አልጀምርም እንዲህ የሚባል ነገር የለም ይሄ ቀልድ አይደለም ልጅ እያስረገስክ እኮ ተመምጣት አትችልም በቃ እስካረገዘችልህ ድረስ ከሷ ጋር መኖር ግዴታ አለብህ የለብኝም ሳምሪ የለብኝም ስለሀገርሽ ብቻ ታጋበኝ አትችልም ሳምሪ ልጅ መንከባከብ ግዴታ ይኖርብኛል አዎ እስክትወልድ ሰው መንከባከብ ይኖርብኝ ይሆናል አላውቅም አዎ እንከባከባታለሁ ነገር ግን አንቺ መቶ ደግሞ አልችልም ሳምሪ ግዴታ ለመሰው አንዴ ተበላሽቷል ምን ሊተባሽታ ምንድነው የሆነው ምንም ከሆነ ነገር እኮ የለም ሳምሪ ብዙ ነገር ሆኗል ምን ሆነ እስከዛሬ ብዙ ነገር አሳልፍ ብዙ ነገር ችያለሁ ቦርሳው አውልቂ እንዳታርጊ መቼም አትይም ሳምሪ እኔን ጠያሽ ነው እኔ ምን ተከትሽ መጣው ሳምሪ የሄድሽበት ቦታ ሁሉ ነው ያለው
ተከትዬሽ እመጣለሁ። እዚህ ያለው ነገር ትቼው እንዳለ የምመጣው አንቺም ብትችልና ብትመጣ እኮ ደስ ይለኛል፣ ግን በቃ አትችልም። ከዚህ በኋላ እውነታውን ተቀበለው። መሽን አትችልም። እኔ እንድትጃለሽ ምን ተሰነስ በእናትህ መሄድ አለብኝ። በቃ አልችልም። አንተ ስትፈልግ ትሄዳለህ። ምን እንደምትፈልጊ ስትፈልግ ታስረግዛለህ፣ ስትፈልግ ታሳድጋለህ፣ ስትፈልግ ትክዳለህ። የፈለከውን እየሆንክ እኔ ለመሄድ ትከለክለኛለህ እንዴ? እንዴ ሳምሪ፣ እሱን እንኳን የለም እኮ ሳምሪ። እኔ አጥፍቼ ወይ ደግሞ በራሴ ጥፋት ቢሆን ኖሮ ሳምሪ እንድትጂ ፍቅደሽ ነበር። አሁን ግን በእኔ ጥፋት አይደለም። አሁን ግን በዚህ መሳሪቷ ምክንያት ነው። በዚህ መሳሪቷ ምክንያት ነው። በአባትሽ ምክንያት ነው ሳምሪ። የሆነ ነገር ይሄ ነው ታውቂያለሽ። አትክጂኝም አንቺ። አይሽ አባትሽ እንኳን እየተናገርኩት አሁን ዝም እያልሽ፣ ምክንያቱም ይኸውልህ አባትሽ ስራ እንደሆነ ታውቂያለሽ። ምን ተስኖት? እኔ እኮ ስለ አባቴ ስራ አይደለም እየተናገርኩ ልጅ አለ። ህይወታችሁን ለማቃናት የታገልኩ እንደሆነ አንተ ስላልተረዳህ ነው። አንተ ህይወታችሁ የተበላሸ ነው ያለው። አንተ ሌላ ሴት አግብተሃል፣ ሌላ ሴት እንትን ብለሃል። አለብኝ በቃ መሄድ አለብኝ። እንዴ አንተ በጉዳት አይሆንም። ምን ይቅር በይኝ እያልኩኝ ነው። ምንም እያልኩኝ እኮ አይደለም ሳምሪ። እንደቀደሙ ነው ይቅርታ ብቻ እንዲያርግልኝ እባክሽ። ያጠፋሁት ነገር እንዳለ ይቅርታ አድርግልኝ ሳምሪ። ፈልጌ አይደለም። ይኸውልህ አባቴ እኮ ይቅርታ መጠየቅ አይጠብቅም። በእናትህ ምን ተሰውጥራ? እኔ ፖሊስ እጠራለሁኝ። በቃ ወይ ፖሊስ ጥራ፣ በእውነት ፖሊስ ጥራ። እኔ ያስፈልግሃል እንጂ ያስፈልግሃል። ምን እየሆንክ ነው ያለኸው? አንዴ አታደምጪኝ። ትራክሽ ቆይ አንቺ እንት ይኸውልህ፣ አዳምጠኝ። ጣልቃ አትግባ። የኔ ህይወት ውስጥ ጣልቃ አትግባ። በቃ እኔ አንተ ህይወት ውስጥ ጣልቃ ላለ መግባት ነው ትቼ የምሄደው። እኔ ሀገሬን ጠልቼ አዲስ አበባን ጠልቼ አይደለም። እኔ ይኸውልህ አንተ ህይወት ውስጥ ጣልቃ ላለ መግባት ነው። ከዚህ በኋላ አንተ ህይወት ለመራቅ ነው እየሄድኩ ያለሁት። ስለዚህ አትግባ ነው ህይወት ውስጥ መግባትም ደግሞ የለብህም ሳምሪ። ይኸውልህ ይሄ አንድ እውነታ ነው። በቃ ልጅቷ እስካረገዘች ድረስ የማስተዳደር የማሳደግ ግዴታ አለ። እንዳለው ያወሽ ለምን ፈልጋ አይደለም ግን አረጋ በቃ አርግዛለህ አለች። እንድትክዳት አትችልም። እኔ መሽክራው አልኩኝ ሳምሪ። መሽክዳሉ አልኩኝ ሳምሪ ነው እንዴ? መሽክዳሉ አልኩኝ። ታዲያ ምን ልታደርግ ነው? ልጁ አሳድገዋለሁ። ማድረግ ያለብኝ ነገር አረጋለሁ ሳምሪ። ግን እኔ ከማግባት ማድረግ ያለበት ግዴታ ላገባት ነው። እኔ ላገባት ግዴታ ሳወደ ስለፈቅረት አዎ እንዴት ብዬ አዎ በቃ ከፈለክ ሌላ ሰው ወደ አፍቅረህ አግባ። በቃ እኔ ግን ሁለተኛ ልጅ ወልደክ ድጋሚ እኔ ከኔ ጋር ትዳር ልትመሰረት አትችልም። ለምን አትችልም? እንዴ ሁለተኛ ልጅ እኮ ነው። የመጀመሪያ ልጅ እንኳን ቢሆን እሺ፣ ሁለተኛ ልጅ አንቺ ቀለል አድርገሽ ዋሳ አንተ አላበዛኸውም እንዴ? ምንድን ነው ይሄ ጨምላቃ እንዴ? አሳምነውና ወራዳ አባ ምን እየሆንክ ነው? ለምን ትመታዋለህ? ያሟልኩ እሺ በስቷል አውቃለሁ፣ ግን በቃኛ ልንሄድ እኮ ነው እንዴ? ለምን ነው እኮ ምንድን ነው ምንድን ነው? አውቃለሁ ይሄ ጊዜው እንዳልሆነ አውቃለሁ። የተረገመ አውቃለሁ። በቃ ጥሩ ነገር አለ ውስጥ አልነበርንም፣ ግን እመነኝ በቃ ከዚህ በኋላ ምንም ልናደርግ አንችልም። እሺ አንቺ ነሽ ሽሩሩ የምታምሪ። ለምን እንደዚህ እኔ የምትጨሱ እኔ እየተጫወትኩብህ አይደለም እንዴ? እመነኝ በቃ እኔ እኮ ሞክሬያለሁ። ያልጣርኩት ጊዜ የለም፣ ያልሞከርኩበት ጊዜ የለም። አንቺ ነሽ ሽሩሩ ያልሽ። ይሄንንም ጉድ ያመጣሽው አንቺ ነሽ። አባትሽን ሳምሪ ከዛ መናገር የለብኝም። ምን ሳምሪ መሄድ የለብንም፣ መናገር የለብኝም። ተነሽኝ። እሺ ሄዳለሁ አባ አንድ ደቂቃ ብቻ ስጠኝ በቃ። ምን እወድሃለሁ፣ የምር እወድሃለሁ። እኔ ወይ ማዩ ለሽንጣሽን ትይው ሳምሪ በቃ አርግዛለች። ልጄን የማሳደግ ግዴታ አለብህ። ሌላ ሴት አስረግዘህ እኔን ከዚህ በቃ እኔን አጣብቂኝ። ሳሚ ከዚህ ፊት እንኳን አርገሽዋል እኮ ያን ነገር እኮ አርገሽዋል። ሁለተኛ ልጅ ነው። ሁለተኛ ልጅ ላይ እንደዚህ አይነት ነገር ልወስን አልችልም። ሌላም ልጅ ህይወቱ ሲሰቃይ ማየት አልችልም። በቃ ልጅቷም እኔ ሴቶቹም ያሳዝኑኛል፣ ልጆቹም ያሳዝኑኛል። ስለዚህ ከዚህ በላይ አትገፋፋኝ። በቃ መሄድ አለብኝ። እኔ ገፎሽ አይደለም ሳሚ፣ ስለምትወጂኝ ስለምታፈቅሪኝ ይሄ ነገር ማረጋው። የምትወጂኝ የምታፈቅሪኝ ከሆነ ደግሞ እዚህ ተቀራራሽ የምታፈቅሪኝ ምናምን አስታመመች እኮ ልጄ አስታመመች። ታዳምጠኛለህ? ብዙ አስታመምነ። እኔ እናንተ ህይወታችሁ እንዳይበላሽ የታገልኩ እንደሆነ አልተረዳህም። አይገባህም እንዴ? ይሄ አይሰራም እንዴ? እንዴ ሰሞኛለህ አንተ እንዳልመታ አሳብነኝ እንዴ ባለጌ አባቱን ሊመታን እንዴ? ወራጃ ተስሙት አይኑ ታውሯ እንዴ?
ፍቅር አፍቅረ ሞተሃል። እገልህ ነበር አንተን ሰውዬ ብታስኑት ባቶሎ አሳይህ ነበር። ወራዳ ተረጋጋ እስኪ። እንዲህ ግልፍተኛ አትሆን። አንተ ምን ልኸኛ እኔ ምን ልኸኛ? እንዴ ሁለታችንም አይገባውም እንዴ? ምን ገጥመው ምን ተስኖት? እኔ እናንተ የት ነው የምንሄደው? የት ነው አባትሽ ስለሆነ ብቻ ከበርኩት ሳምሪት ብቻ ማለት እሱ ያደረገኝን ነገር አንዱን ባረገው ማለት ነው እስኮ እንደዚህ ተገርዬ ነበር። አንዱን ብቻ መድኃኒት እኮ ነው ኳስ በሞት ኖር ተወግቼ ነበር በሞት ኖር። አንተ ይሄ ልጅ ታሞ ነው። እኔ እኮ አልገባኝም። አባ በቃ ተው፣ በእናትህ ተው። ይኸውልህ ምንቲ ህይወታችሁ ሲበላሽ ቆሜ እኔ አባታችሁ እኔ እናንተ የትም እንደማንደርስ በቃ እናስታውቃለን። ምንቲ አንተም ደረቅ ነህ እኔም ደረቅ ነን። ሁለታችንም አንድ አይነት ሰዎች ልንገጥም እራሱ አንችልም። ምንቲ እኔ እኮ ማለት ነው ጥሪ ያለው እኮ አብረን እንድንሆን ጥሪ ያለው ግን ይኸውልህ በባህሪ እንኳን እየተገናኘን አይደለንም። እንዴ እሳትና ውሃን መጠፋፋት ብቻ ነው ስራችን፣ ሌላ ምንም ነገር የለንም። የምሬን ነው የምልህ ከልቤ ነው። ምንድነው ይሄ ነገር ደግሞ እንዳትመጣው ምንቲ ይኸውልህ ሌላ ሴት አስረግዘሃል፣ ከሌላ ሴት ጋር ህይወት ጀምረሃል። ልጅህን የማሳደግ ደግሞ ግዴታ አለብህ። ወደህ አይደለም ተገደህ ልጅህን ማሳደግ አለብህ። ትንሽ አይከብድህም ልጄ? ትንሽ አይከብድህም? ይሄ የሰው ህይወት እኮ ህይወታችሁን እኮ የተበላሸ ያለው አይከብድህም? ተናግረሃል እኮ አንተ ያኔም በቃ አልፈልጋችሁም፣ አንተም ሂድ እሷም ትሂድ ብለሃል እኮ ያኔም። ሌላ ስራ ከበስተጀርባ የሰራኸው እንዳለ ደግሞ ራስህም ተናግረሃል እኮ ታውቋል። በቃ ምንድን ነው ነገር ታውቁት? አንተ እኮ ልጅ እንጂ ተይዳል። ምን አድርገህ ነው የምትሉት? ልጁ ምንድን ነው የምትጨቃጨቁት? አንተ እኮ ተይዳል። ምንድን ነው የምትጨቃጨቁት? ምን አገባህ አንተ ሰውዬ? ብዙ ነገር ነው ያደረክኝ። እሺ አንቺ ሂጂ። አልሄድም። ለምንድን ነው የምሄደው? ለምን ተይ፣ እውነቱን ልነግረው ነው የመጣሁት። ለምንድን ነው የምሄደው? አልሄድም። እውነት ታወራ አላበድኩም። ሁላችንን ያፈረስከው አንተ ነህ። ሁላችንን ያፈረስከው አንተ ነህ። ምንም ልጅ የለም ብለሽ አትከራከሪ። ምንም እኔ ለምን ተይ፣ እውነቱን ልናገር ነው የመጣሁት። በሬን ከለከልክ አንቺ እንዴ አባ ምንድን ነው የምታወራው? ስለምን እንዲህ ነበር የተስማማነው? አልክድሽም ብለህ ገብተሃል። የሰራሁበትን ብር ለምን ከለከልከኝ? እኔም ብሬን ተፍሻለሁ ብለህ እንደ ሕፃን ልጅ አታለህ ከሀገር ልትወጣ ሻንጣችሁን ይዛችሁ ልትወጡ ከሀገር እኔን አታላችሁ፣ እኔን አጭበርብራችሁ። ምንድን ነው የምነግርህ? አንተ እውነቱን ልነግርህ ነው የመጣሁት ዛሬ። ተጠብጣለሁ። ይኸውልሽ ያው በቃ አረገዘሽ አይደለ? የልጅሽ አባት ደግሞ እሱ ነው። እሱን ነው መጠየቅ ያለብሽ። አንቺ ማታውቂው እውነት አለ። ምንድነው ማታውቂው ነው? እኔ ለምን ተይ ልነግረው ነው የመጣሁት። ደግሞ ልጁ ምን አድርገህ ብላችሁ ነበር ስጨቃጨቁት የነበረው? ወንድ ነህ፣ አታስፈራራኝም። ከዚህ በኋላ አታስፈራራኝም። ብሬን ተሰጠኝ ከሀገር ልትወጣ። ይኸው ሻንጣ ይዛችሁ ከሀገር ልትወጡ ነበር። ከሀገር ልትወጪ አባትሽ የሰራሁበትን ብር ሳይሰጠኝ ሁሉ ነገር የላከውን ብር ሳይሰጠኝ ሌላ ያላወቃችሁት ነገር እኔ ልንገራችሁ። አላረገዝኩም። አርግቻለሁ። እንድል ያደረገሽ አባትሽ ነው። ወልቀቅን አተዘበልቀቅ ለአንተ እውነቱን ልነግርህ ነው የመጣሁት። አንቺ እንዳትነካኝ። ጤነኛ አይደለችም። እንዳትነካኝ። እንዳሽከር ስታረገኝ የነበረው ከምንቴ ጋር እንድተኛ ስታረገኝ የነበረው አላረገዝኩም። ምንቴ አርግዣለሁ እንድል ያደረገኝ እሱ ነው። ያው እውነቱን ልንገርሽ፣ አባትሽ ስራ ነው። አባትሽ ነው እንዲህ የሚያደርግሽ። የገዛ አባትሽ እንደዚህ ጉድ እየሰራሽ ነው። እኔ አንተ አባትሽ ሽማግሌ እውነቷን ነው ንገረኝ። እውነቷን ነው ወስደሽ አስመርመሪኝ። አላረገዝኩም ወይ? እኔ አላረገዝኩም። ወስደሽ አስመርመሪኝ። አባትሽ ማስረጃ አለኝ። ልጅቷ ታምነሽ ጤና አለ። ምን ስለምን እንደምታወራው ያውቃል። እኛ ካዘዝካት እኔ አላዘዝኩም። ልጅቷ ጤነኛ አይደለችም። አስመርመሪኝ። ሰውዬው ስማኝማ፣ ይኸውልህ ነገር ያደረከው አንተ ነህ። ይኸውልህ ነገር ያደረከው አንተ ነህ። ስሙኝ፣ እኔ የእኔን ህይወት አበላሽተህ ከማንም ወንድ ጋር እንደተኛ አድርገኸኝ አንተ 100 ሺህ ብር ሳትሰጠኝ ልትወጣ ከዚህ ሀገር ወንድ እንኳን የሚያስቆም ያባትሽን ጉድ አወቅሽ። አላረገዝኩም።
አንቺ ለመቶ ሺህ ብር ብለሽ አባሽ ያስፈልገኛል ብሩ 200 ሺህ ብር ነበር የተስማሙ 100 ሺህ ብሩን ሰጠኝ 100 ሺህ ብሩን አታሎኝ ሊወጣ እሱም ራሱ በኔ አካውንት አልገባ 100 ሺህ ብሩን በደንብ አላስገባው በሁለታችንም ነው ያለው ከዛ እኔ ነገ አወጣልሻለሁ ብሎ እሱ ካገር ሊወጣ እኔ ብሬ ልበላ የሁሉ ነገር የለፈውት ሰው አባኒ ሲጥ ነው ማረጋት አንቺ ልክ እንደ አባ ግን የምሯን ነው በቀኔ ይላል ካላምሽ አስመርምሪኝ እያልኩሽ ነው እንግዲህ የምታስበው ለእናንተ ብዬ ያልሆንኩት ነገር ለእናንተ ብዬ ያልሆንኩት ነገር የለም ያልፈጠርኩት ነገር ለእናንተ ብዬ ቤተሰብ የገዛ ልጅህን አርግዛልሻለች እያልክ ምጎዳ ሰውዬ ምንድነው ክላስ እጂ ብላቷን አትይዝም እንዴ ብላቷን አትይዝም በቃ ኧረ ተውዬው በቃ ይበቃ ይበቃ አፈር ብሉ አፈር አስበልና አብሪ ሮቢ እንዳልክ ዛሬ እንግዲህ ምንም ያልቻለ ስሚኝማ አዳምጪ አምሽ በቃ ምንም ማድረግ አይቻልም። በቃ ይኸውልህ አባትሽ ነው በቃ ብልጽ እኮ ነው። አንቺ ቀድመሽ እንዴት እንዳልነቀሽ ነበር ይገባል ከተነሽ ወደ ተነቀጣው ነይ በቃ ተያታው ምን ታውቂ ነይ ታሚ ተነሽ በቃ ተነሽ እሺ ምን ትነሽ ተካኛው አትፈከኝ አዲስ በቃ አትፋት ወደ ሀገር